ለምንናገረው ነገር ሶሻል ሚዲያ ስለሆነ ጥንቃቄ ያስፈልጋል ብዬ አስባለሁ። ይነስም ይብዛ የሚከተሉ ሰዎች ስላሉ ከ20 ሺህ በላይ ተከታይ አለ። ትልቅ ነገር እኮ ነው አይደለ? 20 ሺህ ሰው አንተን ይሰማሃል። ወደፊትም ለመስማት ፎሎ አድርጓል ያንተ ቪዲዮ ወደሱ እንዲሄድ ማለት ነው። ስለዚህ ካንተ የሆነ ነገር እንደሚያገኙ ያምናሉ ማለት ነው። ስለዚህ የምትሰጣቸው ነገር ምን መሆን አለበት? እነሱ የሚጠቅም አንተንም ደግሞ ከእግዚአብሔር በረከት የሚያስገኝ መሆን አለበት። መሰናክል ስንሆን ምንድነው ለወንድም መሰናክል አትሆን አይደል የሚለው መጽሐፍ። መሰናክል ከምትሆን የወፍጮ ድንጋይ ባንገት ታስሮ ወደ ጥልቁ ብትወርድ ይሻልሃል ይላል። ስለዚህ መሰናክል መሆን ስለሌለብን ያንን ብታስበው በቃ ከዚህ አንፃር እስከዛሬ ያላየው ሊሆን ይችላል ብታየው የበለጠ ሶሻል ሚዲያ ላይ ብዙ ታገለግላለህ፣ ብዙ ትጠቅማለህ ምናምን ማለት ነው። አንድ የመጨረሻ ምንድነው ወንድሜ ቀደም ናቱም ላይ አስተያየት ስለሰጠህ እንደው ከጠላቻ ምናምን መስሎ ፈጽሞ እንደዛ እኔ አሁን ያየው እና ቪዲዮዎችን ያየሁት ምጠላበት ምንም ምክንያት የለኝም። ክርስቲያን በመሆን አንገት ላይ ያለውን ማህተብ ሳይግን የሚሰማኝ እንደ ወንድም ነው። የትም ቦታ አንገቱ ላይ ማህተብ ያለበትን ሰው ስናይ እኔ በግሌ የሚሰማኝ እሱ ነው። ደስታ ይሰማኛል፣ ቅርበት ይሰማኛል ምናምን። ስተትን ግን ስተት እላለሁ እና ምንድነው ለምሳሌ ቪዲዮዎች ላይ አብዛኞቹ ሊፕሲንግ ነው የምሰራው አይደል? መዝሙር ነው የምሰራው፣ ባጭሩ መዝሙር ነው የምዘምረው እና ይህን እንደዚህ ያርገ ቀጥለ ልክ የሆኑ 10 ካህን አናገርኩ በል ችግር የለውም ቁጥሩ ማለት ነው። ግን ቤተክርስቲያንና ሙሉ ካህናትን አይወክልም። ዞሮ ሊፕሲንግ ስትሰራ ቆይተ ልክ በእነዚህ ሰዎች አንተ ባልከው ስህተት እንደው ተፈጠረ እንበልና በዛ ስህተት ምክንያት ከዛ ልታስተምር መጣ። ምን አይነት ትምህርት? ከቤተክርስቲያን ውጪ የሆነ ቤተክርስቲያን የማታስተምረውን የግልህን ማለት ነው። ንስሐ አባት አያስፈልግም እንዲህ ስለሚያደርጉ ሰው ዝም ብላችሁ ወደ ጌታ የምትቀርቡበትን ቁርባን ተቀበሉ። ይሄ ትክክል አይደለም እና እስከዛሬ ያላስተማርከውን አሁን ልታስተምር ከመጣ ለኔ እንግዳ ትምህርት ነው። የመጨረሻ ነገር ከመመኑ ዲያቆኑ የተሻለ ክህነት አለው። ካህን ነው፣ ለሰማው ይገባኛል። ተሳስቼ ያለው መታረም አለብኝ። በቃ ስተት ከሆነ ይሄን ነው የምቀበለው። ምዕመኖኜ ወደ ላይ ምንም ቢሆን የግድ ካህን ወይ ጳጳስ ወይ እንደዛ ካልነገረኝ ሊባል አይገባም። እኔ እንደዛ ነው ማምነው። ስለዚህ ናቱ ካህን ነው፣ ዲያቆን ነው፣ መምህር ብሩክ ዲያቆን ናቸው፣ ያሬዶ አለ ዲያቆን ነው፣ ፈለገ ዲያቆን ነው። እዚህ ጋር እንኳን ማለት ነው አሁን ከኔ እነሱ የተሻሉ ስለሆኑ ሲነግሩኝ በቀና ልቦና ብሰማቸው ጥሩ ነው ብዬ አስባለሁ። ግን እንደው ምን የተሻለ ማያውቁ ምናምን የኔ ነው የምነግርህ ምን ያውቃሉ ምናምን ብዬ በንቀት እንትምል ከሆነ ከሰውም በላይ ልብን የሚመረምርና የሚያውቅ እግዚአብሔር ፍርዱን እንደሚሰጥ እኔ አምናለሁ። ያንተን እምነት ባላቅም በዚህ ጉዳይ ማለት ነው። ስለዚህ በትህትና መማማር መሰማማቱ በጣም ጥሩ ነው ብዬ አስባለሁ። እንወድሃለን፣ እናከብርሃለን። የበለጠ ደግሞ እንድታገለግል የበለጠ ደግሞ ሰዎች ከእሳት ነጥቀ እንድታድን፣ ምክንያቱም ብዙ በስተት መንገድ ላይ ያሉ ስላሉ እንድታድን እንመኛለን፣ እንፈልጋለን። ብዙ አገልጋይ ብዙ ቤተክርስቲያን የሚጠቅም ሰው ስለሚያስፈልግ ይሄ እንድታደርግ እንመኛለን። እንወድሃለን። ሐሳቤን ጨርሻለሁ። እናመሰግናለን። ኢዮባ ቃለ ሕይወትን ያሰማልን። በዚህ አጋጣሚ ዳኒ ሁሉንም ወንድሞችንም ደግሞ ፎሎ አድርጋቸው፣ ተዋወቃቸው። ያው በጣም በብዙ ነገር የሚጠቅሙ ወንድሞች ስለሆኑ ፎሎ አድርጋቸው፣ ተዋወቋቸው። መምህር ብሩክ እንዴት አሉ? ሰላም ለእናንተ ይሁን። ፈለገ፣ ሁላችሁም፣ ኢዮባ፣ መዝሙረ፣ ናቲ፣ ወንድማችን ዳኒ፣ ታች ያላችሁም ሁላችሁ ሰላም ብያለሁ። እንዴት አላችሁ? እግዚአብሔር ይመስገን። መቀጠል ይችላሉ መምህር። እሺ፣ ቃለ ሕይወት ያሰማልን። እንደው በመሰረታዊነት እኔ ከጥቅሉ ሐሳብ ልነሳና አሁን ወዳለንበት ወደ ቆየንበት ጉዳይ እመጣለሁ። ሰይጣን በቀጥታም ሆነ በተዘዋዋሪ የሚዋጋቸው ሁለት ምንጮች አሉ። እነዚህ ምንድናቸው? አንዱ ትዳር ነው፣ ሁለተኛው ደግሞ ክህነትን ነው። እነዚህ ሁለት ምንጮች ለምንድን ነው ሰይጣን የሚዋጋቸው ካልን ሁለቱም ነገረ ድነታዊ የሆነ መሰረት ስላላቸው ነው። አሁን ሰይጣን በቀጥታም ሆነ በተዘዋዋሪ ከሚዋጋቸው ነገሮች መካከል አንዱ እንዲደፈርሱ ወይንም ደግሞ መልካምና ጥሩ ዘር እንዳይገኝባቸው ከሚዋጋቸው አንዱ ትዳር ነው ስንል
ብዙ ጊዜ ሰዎች በግላቸውም ይሁን በጎረቤታቸው ስለ ትዳር የገጠማቸውን ነገር ብዙ ሰዎች ሊሰሙት ወደሚችሉበት ወደ እንደዚህ አይነት ፕላትፎርም ይዘውት ሲወጡ የግላቸውን የገዛ ራሳቸውን ተሞክሮ መነሻ አድርገው ስለ ትዳር ወይንም ስለ ትልቁ ተቋም ስለ ጋብቻ ሲናገሩ የሚደርሱበት ድምዳሜ ከራሳቸው ከግል ኤክስፒሪየንስ ከራሳቸው የግል ማስተዋል የተነሳ ሊሆን ይችላል። የተጎዱ ሰዎች ከሆኑ የሚደርሱበት ድምዳሜ በራሱ የተጎዳ ነው የሚሆነው። ይህንን የተጎዳ ስሜታቸውን ግን ሰይጣን የሚሰሟቸው ሰዎች ስለ ትዳር በጎ ነገር እንዳያስቡ አድርገው እንዲያቀርቡ የራሱን የሆነ መልካም አጋጣሚ ይጠቀማል። በተለይ የተጎዱ ሰዎች በራሳቸው ሊሆን ይችላል፣ በጎረቤታቸው ሊሆን ይችላል። ሁለተኛው ደግሞ እንደምታውቁት ብዙ ጊዜ ያው አሁን ያለንበት ጊዜ በተለይ ጆሮአችንን ከፍተን አይናችንን ከፍተን እያየን ስለሆነ የሆሞሴክሹዋሊቲ በራሱ አንዱ የትዳርን ቅድስና ለማጥፋት ሰይጣን የሚጠቀመው መንገድ ነው። ስለዚህ አንድ ሰው ተነስቶ ወየጎረቤቱን ወየራሱን ወየጓደኛውን የትዳር ተሞክሮ ይዞ ቅዱስና በጎ የሆነ መሰረት ያለውን ትልቁን የጋብቻና ያክል ትልቅ ተቋም የሚሰጠው የሚሰነዝረው አስተያየት ጤናማ በሆነ መንገድ ካልሆነ ያንን ስሜቱን ሰይጣን ይጠቀመዋል። አንዱ ይሄ ነው። ለምን ካልን ትዳር ለሀገርም ይሁን ለቤተ ክርስቲያን መሪዎች ተሰርተው የሚገኙበት ምንጭ ነው። ጋብቻ ትዳር ከደፈረሰ ሀገርም እንደ ሀገር የሚመሯት አካላት ምንጫቸው የሚገኙት ከትዳር ስለሆነ ከደፈረሰ ትዳር የሚገኘው ትውልድ ባስተሳሰቡ ባካሄዱም በአመራሩም የደፈረሰ ነው የሚሆነው። ቤተ ክርስቲያንም በምንኩስና የሚሆን በክህነት ያገለግሏታል ይመሯታል ብለን የምናስባቸውም አካላት ምንጫቸው ትዳር ነው። ስለዚህ ሰይጣን በቀጥታ የሚሆን በተዘዋዋሪ ጋብቻን እግዚአብሔር የመሰረተውን ይህን ትልቁን ተቋም ይዋጋል። ሁለተኛው ደግሞ እንደምታውቁት ክህነትን መዋጋት ነው። ለምን ከተባለ የነገረ ድነት ሁሉ መሰረት ምንድነው ካልን ኦሬዲ ሚስጥራት ያልተፈጸሙለት በሚስጥራት ያላለፈ ሰው መዳን እንደማይችል ሁሉ ሚስጥራት ደግሞ ያለ ክህነት አይፈጸሙም። ስለዚህ ክህነት ጋር በተያያዘ የምንናገራቸው ንግግሮች የምንሰጣቸው አስተያየቶች ከነገረ ቤተክርስቲያን አንፃር በጣም ጥንቃቄ ይፈልጋሉ። እንዲህ አይነት ባለማወቅ ባለማስተዋል ጉለትኛ የግል አስተያየታችንን ተነስተን የምንሰነዝራቸው ነገሮች ወደድንም ጠላንም ለሰይጣን መሳሪያ ነው የሚሆኑት። አሁን ዳኒ ወንድማችን በግሉ ኤክስፒሪየንስ ካደረገው በጓደኞቹ ከታዘበው እንዲሁ ብድግ ብሎ ሲናገር እየተናገረ ያለው ስለ ግል ስሜቱ ብቻ ሳይሆን የግል ስሜቱን ተንተርሶ ስለ ትልቁ ስለ ቤተክርስቲያን መሰረት ስለ ክህነት ነው እየተናገረ ያለው። ይሄ በጣም ጥንቃቄ ይፈልጋል። ምክንያቱም ጉዳዩ ከነገረ ቤተክርስቲያን አንፃር ጉዳዩን ከነገረ ድነት አንፃር ነው። የክህነት ጉዳይ ከግለሰቦች ጋር የሚገናኝ አይደለም። ግለሰቦች እንደ ግለሰብ ሰው እንደመሆናቸው የራሳቸው ውስንነት ሊኖር ይችላል። በዛው ውስንነታቸው ግን እኛ ገና ለገና በመሰለኝ አሁን ዳኒ ቅድምም ለመስማት ለመረዳት እየሞከርኩ ነበረ ይናገራቸው የነበሩ ነገሮች እንዳሉ የራሱን ማስተዋል በመደገፍ እንጂ በትክክል እንደው መረጃን እንኳን እንደው ለሚዲያ ይበቃል ባንልም እንደው መረጃ አለው ወይ ብለን ለማሰብ በጣም ያስቸግራል። መጽሐፍ ደግሞ እንደሚል በፍጹም ልብህ በእግዚአብሔር ታመን በራስ ማስተዋል ግን አትደገፍ ነው የሚለው ጠቢቡ መጽሐፈ ምሳሌ ላይ እንደምናገኘው ምዕራፍ 3 ቁጥር 5 ላይ ፍጹም የምንደገፈው በእግዚአብሔር እንጂ በራሳችን ማስተዋል አንደገፍም። ውስንነቶች አሉብን፣ አለማወቆች አሉብን። አሁን ቅድም ዳኒ ሲል ነበር ስትደርስ እድሜ ላይ ምናምን እድሜ እኮ ለሰው ማስተዋል አይሰጥም ዳኒዬ። ማስተዋልን የሚሰጠው እውነተኛ የሆነው የእግዚአብሔር መንፈስ ነው። ምናልባት በእድሜ ደረጃ እንደው እድሜ ከፍ ስላለ እንደውም አንድ ታሪክ አስታወስኪ ቅድም ስትናገር እንደምታስታውሱት የኢዮብ ባልንጀሮች ኢዮብ በጣም በተጎዳበት ጊዜ ሊያጽናኑት
ወደሱ ሲመጡ መልኩም ሁኔታውም ተለውጦ ስለነበረ ከደረሰበት መከራ አንጻር አንድ ሳምንት ሙሉ ሊናገሩ አልደፈሩም፣ ቁጭ አሉ። አንዳንድ ጊዜ ዝም ማለት ከመናገር የሚያጽናናበት ጊዜ አለ። ዝም ባሉበት ጊዜ ኢዮብን ያጽናኑ ባልንጀሮቹ መናገር ሲጀምሩ ኢዮብን አሳዝነውታል እና ብዙዎቹ ባልንጀሮቹ አብረውት ከነበሩት ባልንጀሮቹ በእድሜ ከፍ ከፍ ያሉት ኢዮብ የደረሰበት መከራ የደረሰበት ምክንያት እግዚአብሔር በሚያውቀው መንገድ ስለበደለ ኃጢአትን ስላደረገ እንጂ በሌላ መንገድ እንዳልደረሰበት ሊያረጋግጡለት በብዙ መንገድ ሞከሩ። ከነሱ መካከል ግን በእድሜ ትንሹ የነበረው ምንድን ያለው? በውኑ እድሜ ማስተዋልን ይሰጣልን? ማስተዋልንስ የሚሰጥ የእግዚአብሔር መንፈስ ነው። ስለዚህ በእድሜ የተሻልክ ልትሆን ትችላለህ ዳኒ፣ ግን ደግሞ የእውነት ማስተዋል የሚሰጠው የእግዚአብሔር መንፈስ ነው። በእንደዚህ አይነት ምክክር ስትቀርብ በተቻለ መጠን አባብለን ህመምህን ከምንሸፍንልህ እየጠዘጠዘህም ቢሆን እንደው እየመረረህም ቢሆን ህመምህን ገልጠን ብናሳይህ ነው የሚሻለ። ይሄ አሁን ከሚሰማህ ኦዲየንስ አንጻር ከሚከታተለው የሰው ቁጥር አንጻር ሳይሆን በእግዚአብሔር ፊት አንተና ያንተ የሆኑ ሰዎች ሊፈወሱበት ከሚገባው ህመም አንጻር ነው። እሱ ደግሞ ያስተምሮ ጉዳይ ነው። ባስተምሮ ጉዳይ አባብለን አንተን ገደል ከምንሰድህ በትም ጉዳይ ገልጠን ብናሳይህ ላንተ የተሻለው መንገድ የሚሆነው እርሱ ነው። ስለዚህ ያንተን ስሜት፣ ያንተን አለመረዳት፣ ያንተን አለማወቅ ሰይጣን መሳሪያ አድርጎታል። ምንም ጥርጥር የለውም። ይሄንን የሚሆነው ምንድነው? አሁን አንተን በዚህ መንገድ ስንነጋገር አንተም ድጋሚ በእንደዚህ አይነት ጥፋት ውስጥ እንዳትገኝ፣ እንዳንተ ደግሞ እንዲህ አይነት የግል ስሜት እየተሰማቸው ይህን ሚዲያ በመጠቀም እንደው ነገረ ቤተክርስቲያን በሚመለከቱ ጉዳዮች ተዳፍረው ወደ ሚዲያ እየወጡ ራሳቸውን ሲኖዶስ አድርገው የሚቆጥሩ ሰዎች፣ ቀኖና የሚቀንኑ ሰዎች ካሉ እንዲታቀቡ። ቅድም ፈለገ ያለው ነገር አለ። እንደው ይህንን አንድ የጸጋ መንገድ አድርገው የሚቆጥሩ ሰዎች አሉ። ካህናትን፣ መምህራንን፣ የቤተክርስቲያንን አገልጋዮች ከሀስከፐ እያወራረዱ መዋል አንድ የአገልግሎት መንገድ አድርገው የሚቆጥሩ በስማም ብለው ጀምረው አንድ የህይወት ቃል ሳይናገሩ በስድብ ጊዜያቸውን ጨርሰው ሰውም እየገባ ቃለ ህይወት ያሰማልን የሚላቸው ብዙ ሰዎች አሉ። ይሄ አለመታደል፣ ጊዜያችንም የደረስንበት አለመታደል ስለሆነ እንዲህ አይነት ነገር ላይ በጣም መታቀብ፣ መሰብሰብ ያስፈልጋል። ወደንም ጠላንም ቅድም ናቲም እንደነገረህ አንተ በግል ተጎድተህ ሊሆን ይችላል፣ ተሰምቶ ሊሆን ይችላል። ግን ሰይጣን ያንተን ስሜት፣ ያንተን መጎዳት፣ ያንተን አለመረዳት መሳሪያ አድርጎታል። ክህነትን በሚመለከት የምንናገራቸው ነገሮች ወደርንም ጠላንም ከነገረ ቤተክርስቲያንና ከነገረ ድነት ጋር ቀጥተኛ የሆነ ግንኙነት አላቸው። ይህንን በደንብ መጠንቀቅ ያስፈልጋል። የእውነት ክርስቲያን መሆን ማለት ደግሞ እንደው አንደበት ስላለህ መናገር ስለቻልክ ይሄን የቲክቶክ ፕላትፎርም መክፈት መዝጋት ስለቻልክ የመጣልህን ሁሉ ትናገራለህ ማለት አይደለም። መረጋጋት፣ መስከን፣ ማስተዋል፣ ማስተንተን፣ ነገርን መሰወር መቻል እንዴ አይደለም። በክህነት ደረጃ ያሉ እኮ በወንድምነት ደረጃ በምእመን ደረጃ እኮ ነገር መሰወር የክርስትና እኮ አንድ ደረጃ ነው። የወንድሞችህን መተላለፍ መሰወር መቻል እኮ አንድ የክርስትና ደረጃ እኮ ነው። አንድ የመንፈሳዊነት ደረጃ ነው። ጭራሽ በክህነት ደረጃ በነገረ ቤተክርስቲያን ደረጃ ያለን ጉዳይ አደባባይ ማስጣት እኮ ይሄ ብቃት አይደለም፣ መቀንጨር ነው የምለው። ይሄ በመንፈስ መቀንጨር፣ በመንፈሳዊነት መቀንጨር ነው። አይደለም በክህነት ደረጃ ያሉትን በግል ደካማ ብለን የምናስባቸው እንኳ ወንድሞች ካሉ የእነሱን ደካማ ጎን እንዲቀጥሉበት ሳይሆን እንዲታረሙበት መሰወር፣ ይሄ እኮ አንድ የክርስትና እድገት መገለጫው ስለሆነ ብትታረምበት ጥሩ ነው። አሁንም ቢሆን በቆይታችን አንተ አትወደኝም እንዲህ ልትለኝ ፈልገህ ነው ልትቀበለኝ አልፈለክም የሚለውን ተወውና የምር ተሳስቻለሁ ወይ ልክ አልነበርኩም፣ እውነት ነው መታረም አለብኝ፣ አንተን አቅፌ ስሜህ ህመምህን ከምሰውር እውነቴን ነው የምልህ ሳላቅፍህ ቁስልህን ገልጬ ለመድኃኒቱ ባበቃ ይሄ የተሻለ ነው። ይሄ ስለሆነ ይሄን ብትወስደው ለማለት ነው። አመሰግናለሁ። እናመሰግናለን መምህር ብሩክ። የመጨረሻ ዳኒ አንተንም አናቆይህም። ከመዝሙር ያሬዶ ጋር የተወሰኑ ነገሮችን ታወራላችሁ። ዳኒ ያለክ አይደለ? ምናልባት
አለ ሰማሁ። ቪዲዮን ያጠፋሁት ስላልተመቸኝ ችግር የለውም። እያዳመጥኳችሁ ነው። ችግር የለም። እሺ አሁንም ካልተመቸ አናስጨንቅም። እሺ ካሜራውን ችግር እሺ ቢያንስ እያዳመጥኩ እንደሆነ እንዲገባችሁ ብዬ ነው። በአይን ወሬ በአይን ይገባል አይደል የሚባለው? አዎ ትክክል። እንዲያው ዘግቼ ወደዛ ራቅ ያልኩኝ እንዳይመስለው ለሌላውም አድማጭ። እሺ መልካም። በውስጥ መስመር መዝሙር ያሬድን እወደዋለሁ ብለኝ ነበረ። መዝሙር ያሬድን ብቻ አይደለም ላይቫችንን ስትለኝ እኔ ያንተን ላይቭም ለረጅም ጊዜ እከታተላለሁ። እዚህ ጋር ያላችሁትን ከናቲ እንደ አጋጣሚ ሆኖ እንግዲህ ናቲን አላውቀውም እውነት ለመናገር ሌሎቻችሁን ግን በኢዮባ እንዲሁም አንድ ትሬንድ ነበረው በመናፍቃን ዙሪያ ላይ ሲናገር እሱን ማስታውሳለሁ። በጣም የምወደው ጥሩ አንደበቱም እግዚአብሔር በሚያውቀው ጥሩ ነው። እርስ በርስ የምታደርጉት መካለልም ጥሩ ነው። እኔ እናንተ ፍቅር ይኑር። እኔ ችግር የለብኝም። እኔን ጥሉኝ፣ ግን እርስ በርስ ከተዋደዳችሁም በእውነት በቀን ወይ ሽፋን ለመሰጣጣት እና ለመደጋገፍ ወንድም አልባ መሆን ስሜቱን አውቀዋለሁ እና አንደርስታንድ ችግር በዋናነት አሁን ዛሬ በነገራችን ላይ አንኳር ነጥቡን እኔ ይቅርታ አድርግልኝና ፈለገ ብዙ ሰዎች ብዙ በጣም ትልልቅ አካውንት ያላቸው ሰዎች እኔ ላይፍ ሲገባ እንኳን ሀሳብ እንስት ብለው ይልኩልኛል። ገዝታ አላስገባቸውም። እኔ የመጣሁት አንተን ስለማከብርህና አንተን ረጅም ጊዜ ስለመከታተልህ በጣም ጽንፍ ይዞ ተሳስቶ የመጣን ሰው እንኳን እንዴት ማኔጅ ማድረግ እንደምትችል ስለማቅ በዛ መንገድ ነው የመጣሁት እንጂ ናቲም እኮ ጽፎልኝ ነበር። እንዲሁም ናቲ ከመግባቴ በፊት ችግር እንዳለበት ብሎክ አድርጎኝ ነው። በነገራችን ላይ ላልናገረው ፈልጌ ነበር፣ ብሎክ አድርጎኛል። ስመልስለት ብሎክ ተደርጌያለሁ። ገባ ኢቭን መጥቼ ሀሳብ ከመስጠት በፊት ብሎክ አድርጎኛል እና አይጠቅመውም። ላይክ እሱን ነው የሚጎዳው። እኔ መናፍቃንን እንኳን መጥላት አቆሚያለሁ፣ ማዘን እንጂ ለነሱ ማዘን፣ ለተሳሳተ ሰው፣ ለወደቀ ሰው፣ ለከሰረ ሰው ታዝን። መንፈስም ጥሩ ያደገ ልጅ ከሆነ በእድሜም ችግር የለውም። ልክ ነው። በእድሜ እኮ ሽበት አውጥተው እኮ ሶፍት የሚበሉ በየአዳራሹ እኮ አሉ። ስለ እድሜ ካወራን እና ብሩክም እሱን በእድሜ ስለው እንዲያው እግዚአብሔር ረድቶት በእድሜ ያልክ እሷን ይዞ እንትን ለማድረግ ዲፌንስ ለማድረግ ሞክሯል። ግን ዋና ፖይንቱ ላይ ብናተኩር እኔ ፖይንቴ ወጣት ክርስቲያኖች እየሞቱ ነው፣ በቃ እያለቁ ነው። ወደ እግዚአብሔር መምጣት እየፈለጉ እንዲሁ ባዝ ነው ስጋው ደግሞ ሳይቀበሉ እየቀሩ ነው። ንስሐ ለመግባት ትንሽ አዳጋች ሆኖብናል። ወደ ቤተክርስቲያን ስንቀርብ ይህ ድምፅ ይደመጥልን፣ ይህ ድምፅ ይሰማል። እናንተ ብዙ ኢንፍሉዌንሰር ናቸው እዚህ ያላችሁ። በጣም ብትናገሩ አንዳችሁ እንኳን ወታችሁ ይህ ነገር ይስተካከል ብትሉ ዲያቆን ፈለገ ትሰብካለህ፣ ወጥተህ ንስሐ ግቡ ስጋው ደግሞ ተቀበሉ ትላለህ። ስጋው ደግሞ ልንቀበል ስንመጣ ግን እኛ ይህ ችግር እንዳለ እንኳን እናንተ ኖትስ አታደርጉትም ነበር። ምናልባት ባታምኑበት እንኳን ነው የምልህ፣ ባታምኑበት እንኳን ቼክ ታደርጋላችሁ። አሁን ዙሪያችሁን ቼክ ታደርጋ። ቢያንስ ንስሐ አባት የሌለው እስኪ ረዳቱ ታክሲ ትጠቀማላችሁ። ምናልባት እንደኔ አስቢያችሁ የራስ መኪና ሊኖራችሁ ይችላል። የራሳችሁ ታክሲ ስትጠቀሙ ነበረ። እስኪ የታክሲ ረዳቱ ልጅ አማተብ አንጠልጥላ ንስሐ አባት ይኖረው ይሆን? እሺ ያንን አስባችሁ ታውቃላችሁ ወይ ነው? ጀስት ዝም ብሎ እንደው ንስሐ ግቡ ስጋው ደግሞ ዳኒ ይኸውልህ፣ አሁን በነገሮች በመጀመሪያ አሁንም የምታቆራርጡኝ ሀሳቤን እንኳን ኤክስፕሌን ማድረግ እንዳችል ቢያንስ እንዳትረዱ ተረድታችሁኝ ብታወሩኝ እኔ ለመወቀስም ለመወገርም ምንም ችግር የለብኝም። ድንጋይ ለምን በድንጋይ በአካላት ወግሩኝም ጉዳይ አይደለም እሱ። እኔ አላማዬ እባካችሁን ለንስሐ የተከፈተ በር እንዲኖረን ነው። ይሄ ነው ቋንቋው። ይህም ቢሆን ተሳስቼ የተናገርኩት ነገር ሊኖር ይችላል። ትክክል ነው ሊኖር ይችላል ሳይሆን ነውም እንጂ ስህተት ነው። አይኖ አውቀዋለሁኝ እኮ እንዴት ሰው ንስሐ ሳይገባ እንትን ሊያደርግ ይችላል? ይህንን ያልኩበት ምክንያት ሰዎች ንስሐ ሳይገቡ እየሞቱ ነው። ንስሐ ካልገቡ ስጋው ደግሞ ስለማይቀበሉ ስጋው ደግሞ ሳይቀበሉ እየሞቱ ነው። ቢያንስ እንኳን ስጋው ደግሞ ተቀብሎ መሞት ከምኑ መጥፎ ምኑ መጥፎ መምረጥ የሚባል ነገር አለ። ያም ትክክል ነው አይደለም? እንዲታረም ነው ሀሳቡ እንዲስተካከል ችግሩ እንዳለ እንድታቁ አድሬስ ለማድረግ ነው። እኔ ያን ቪዲዮ የሰራሁት የተወሰነ ደቂቃ ብቻ ልምጠን። እሺ በነገር እኔ አንተን ማፈን አልፈልግም። ረዥም ሰዓት ደግሞ ወስደ መጨረሻ ላይ ከያሬዶ ጋር ማለት የምትፈልገው ነገር ካለ እንድትናገር እንፈቅድልሃለን። በመጀመሪያ ደረጃ የተወሰኑ ሁለት መሰረታዊ ነገሮችን ስላነሳ ሁለቱን ነገሮች ልንገርህ። አንደኛ እዚህ ጋር ያለ ነው ብቻ ወንድማማቾች እና አንተን ደግሞ ወንድም ማናረግ ሰዎች አይደለንም። ዳኒ አንተን ወስደን እኔ አንተን ፐርሰናል የኔ ወንድም ካላደረግኩ አገልግሎቴ በዜሮ ነው የሚባዘው እና እኔ ዛሬ አንተን ኢንቫይት ሳደርግህ እንድትመጣ የፈለግኩት ለእኔ ወንድም እንድትሆን ነው። ሞር ደግሞ በአካል ብንገናኝ አይሆፕ ነገሮችን በደንብ እንደምትረዳኝ ተስፋ አደርጋለሁ። ከዛ ውጭ ግን ለምሳሌ እኔም ሰው ነኝ ዳኒ። አሁን በነገሮች ስናደድ ስሜቴ ሲሆን
አንዳንዴ የምናገራቸው ነገሮች አንተ ቅድም እንዳልከው ስህተት ሊቀላቀልባቸው ይችላል። የእኛም ደግሞ ትልቁ ፖይንት ያ ነው ዳኒ። በመሀል ቪዲዮ ስትሰራ ከቅዱስ ቁርባን ጋር ተያይዞ የተናገርካቸው ያቺ አንዷ ፊደል ትንሽ በተለይ ኦርቶዶክስ ለሆኑ እህቶች ወንድሞች ለማድመጥ ትንሽ የሚከብድ ስለሆነ ያ ቢስተካከል ለማለት ነው። ሌላው የመጨረሻ ማነሳላ ሀሳብ ዳኒ፣ ሰዎች እርግጥ ነው በተለያየ ዓለም ውስጥ ሆነው ንስሐ መግባት ይፈልጋሉ። ይሄን እናውቃለን ዳኒ። በጣም ብዙ ሰዎች ስጋቸውን የሚሸጡ እህቶች፣ በከባባ ልምድ ውስጥ ያሉ ወንድሞች ማህሌቱ ይናፍቃቸዋል፣ ቅዳሴ ይናፍቃቸዋል፣ ኪዳኑ ይናፍቃቸዋል፣ ነጠላ ለብሶ ቤተክርስቲያን መምጣቱ ይናፍቃቸዋል። ኦፍኮርስ ግን ቤተክርስቲያን እነሱ ያሉበት ድረስ መታ አይደለም የምትወስደው። እነርሱም ደግሞ እርምጃቸውን ወደ ክርስቶስ ሊያቀኑ ይገባል። ለምሳሌ ሲምፕል የሆነ ምሳሌ ልስጥ። ለምሳሌ ያሬድ በውጭ ዓለም ነው የሚኖረው እና እዛ ሀገር ሲሄድ የሀገሩን ቋንቋ ያደገበትን የተማረውን ቋንቋ አማርኛ ቋንቋ እየተናገረ አይደለም የሚኖረው። አየህ፣ ልክ እነሱ ሀገር ሲሄድ የነዛን ሀገር ሰዎችን ቋንቋ ይማራል። ህንድ ሀገር የሚሄድ ኢትዮጵያዊ የህንዶችን ቋንቋ ይማራል። ጀርመን ሀገር የሚሄድ ኢትዮጵያዊ ጀርመኖችን ቋንቋ ይማራል። እንዲሁ ለእንጀራ እንኳን ለስጋችን እንኳን ስንሰደድ የሌሎችን ቋንቋን የምንማር ከሆነ እኛ ዋይናት የቅድስት ቤተክርስቲያናችንን ትምህርት ደግሞ አንድ እርምጃ ብቻ ለምን አንቀርብም? እግዚአብሔር ደግሞ አጠራሩ ይለያያል። እንደምታውቀው ዳንኤል በመጽሐፍ ቅዱስ ላይ ለምሳሌ ማርያም ዘናይን ወደ ንስሐ የተጠራችበት መንገድ ሌላ ነው። ሊቀ ሐዋርያት ቅዱስ ጴጥሮስ የተጠራበት መንገድ ሌላ ነው። ጳውሎስ አሳዳጅ ነበረ። ማርያም ዘናይን ስጋዋን ትሸጥ የነበረች ሴት ነበረች። ስትሴስን ነበር የተያዘችው። እነ ጴጥሮስ ነጋዴዎች ነበሩ። አጠራሩ ይለያያል። ክርስቶስ ሁላችንም ከተለያየ አይነት አቅጣጫ ያመጣናል። ግን ደግሞ ከኛም የሚጠበቅ ደግሞ ነገር አለ። እግዚአብሔር የዲሊቨሪ ስራ ነው ይሰራል። እኛ ቁጭ ብለን የሆነ ነገር ስለጠየቅነው ብቻ ያደርግልናል ማለት አይደለም። አንድ እርምጃ ወደ እርሱ ስንቀርብ ነው 10 እርምጃ ክርስቶስ ወደኛ የሚቀርበው። እና ደኔ ዞሮ እኛ ልናነሳል የፈለግነው ትልቁ ፖይንት አሁን ሌሎቹ ሀሳቦች ቀላሎች ናቸው። በውስጥ አውርተን ልናስተካክላቸው የምንችላቸው፣ በውስጥ ተነጋግረን ልንግባባባቸው የምንችላቸው ሀሳቦች ናቸው። ትልቁ አሁን ዛሬ እኛ አንተ እንድናወራ ያስፈለገው ትልቁ ነገር ምንድን ነው? በቅዱስ ስጋውና በክቡር ደሙ ዙሪያ ያልከው ሀሳብ ቢስተካከል መልካም ነው ለማለት ያክል ነው ዳኒ። አንተ ወንድማችን በጣም ነው የምንወድ፣ በጣም ነው የምንፈልግ። ያንን እንዳትረሳ። ያሬዶ ሊያወራክ ይፈልጋል። ከቻልክ ካሜራ ክፈትለትና ዳኒ ከያሬዶ ጋር ቀጥሉ እና ሀሳብህን አንተም በተረጋጋ መንፈስ መጨረሻ ላይ የምትላቸው ነገሮች እንድትል። እንደውም ዛሬ የምንፈልገው ከሁሉም ጋር በጣም ወዳችኋለሁ፣ በጣም ነው ማከብራችሁ፣ እነሱም አንተም በጣም ነው የምንወድ ተባብለን እንድንለያይ ነው ዳኒ። እግዚአብሔር አምላክ ያስፈጽመን። ያሬዶ እንኳን ደህና መጣ። በመጀመሪያ እኔ ሰላም ልበል፣ ረዥም ጊዜ ስለሆነ። አሜን። ዲያቆን እንኳን ደህና ቆዩኝ። ዲያቆን ናቲ፣ ኢዮባ፣ መምህር ዲያቆን ብሩክ፣ ሮሃብ ነው የሚለው እና ወንድማችን ዳኒ እናታች አላችሁ ክርስቲያነት ነው ወንድሞቻችን፣ ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እንኳን በሰላም አገናኘን። እኔ ብዙ አላቆይም፣ ብዙ ሰዓት ስለወሰዳችሁ። መጀመሪያ ላይ አልገባኝ ነበር፣ አሁን ግን ገባኝ። ያው ብዙ ወንድሞቼ ብዙ ሲናገሩ አሁን ገባኝ። ዳንዬ፣ እኔ በጣም አጭር ጥያቄዎች ነው የምጠይቅሽ ወንድም አለም። የመጀመሪያው ጥያቄን አጭር አድርገህ መልስልኝ እሺ ዳኒሻ። ቲክቶክ ከከፈት ስንት ጊዜ ሆነ? ቆይቷል፣ ግን በጣም አክቲቭሊ ከምጠቀምበት ወር ቢሆነውን ችግር የለውም። አንድ ወር፣ ገና አንድ ወር ማለት ነው። አንድ ወር ብለህ ያዘው። አንድ ወር። ኦኬ እሺ። እኔ እዚህ 4 ዓመት ላለኝ፣ ሌሎችም ወንድሞቼ 4-3 ዓመት አላቸው። በነዚህ 4-3 ዓመት ውስጥ ወንድሞች፣ አባቶች፣ እህት ወንድሞቻችን ክርስቲያኖች ላይ ወይም ሌላ ቤተ እምነት ላይ ሲሰሩ የነበረውን ስራ ለመካተል ሞክራል። በደንብ ከስር ሁኜ በማዳመጥ ታፕታፕም በማድረግ ብዙ ተምሬያለሁ ከእናንተ ከልደት ከአኬ ጀምሮ መዝሙራትን በቪዲዮ ከመውጣት በፊት ጀምሮ በደንብ አውቃለሁ። በደንብ የምወደው ወንድሜ ነው። የመጀመሪያ ቀን ስሰብ የሰማው ቀን ጀምሮ ብዙ የተማርኩበት ብዙ ያተረፍኩበት ወንድሜ ነው። ኢዮባ፣ ሁላችሁም አይ ቲንክ ከኢዮባ አንተ እና ልደት ፈለገ አኬ እያወራችሁ ከሆነ አታልፉኝም፣ እቆማለሁ፣ ብዙ ጊዜ አዳምጣለሁ። መልካም እሺ። እኔ የፈለግኩት ጥያቄን የፈለግኩት መልስ ምን ነበረ መሰለ?
አንተ ምን ያህል አዳመጥከን፣ ምን ያህል ተማርክብን ሳይሆን እነዚህ ወንድሞች አሁን የጠራቸው ወንድሞች፣ አባቶች፣ ታላላቅ ወንድሞች፣ መምህራን፣ ዲያቆናት ሌሎቹ ክርስቲያኖች ላይ ሌሎቹ ከአንተ ውጭ ያሉ ሌሎች እህት ወንድሞች ላይ የሰሩትን ስራ እግዚአብሔር በእነሱ የተጠቀመውን ወደ ቤተክርስቲያን የተጨመሩትን ነፍሳት ከሱስ ውስጥ ራስን ሊያጠፉ ከነበሩ ከተለያየ ነገር ውስጥ የወጡ ሰዎችን አይተሃል? በተለይ ፈለገና ልደት በጣም የሚታይ አክቲቪቲ እያደረጉ ስለነበረ ያየው ይመስለኛል የተወሰነ። ግን እኔ በስጋዊ መሯሯጥ ውስጥም ስለሆነ ቲክቶክ ገባ ወጣ እያልኩ የምጠቀመው ግን እንደሚኖር ደግሞ እርግጠኛ ነኝ። ምክንያቱም እኔ እንግዲህ ሱስ ውስጥ ሆኜ ነው ማዳመጣቸው የነበረው ገና ሳልወጣ በፊት ኦልሞስት በእነሱ ምናልባት ለመውጣቴም እንደ ምስክርነት ሊወሰዱ የሚችሉ የእነሱን ጨምሮ ስብከቶች፣ መዝሙሮችን በተደጋጋሚ በመስማት ነው ፍላጎቱ ስለነበረኝ ጸጸቱ ስለነበረኝ በደንብ ፑሽ አድርጎኛል። የእናንተ ወጣቶች ያላችሁ የወንጌል አገልግሎት እኔን የተወሰነ እርምጃ ወደፊት ፍላጎቱ ነበረ፣ ፍላጎቱን ወደፊት እንዲመጣ አግዞኛል እና እኔም ምስክር መሆን የምችል ነኝ። ለዛ እኔ ስለአንተ አይደለም ዳንዬ፣ እኔ ጥያቄ አሁንም ቢሆን የጠየቁ ጥያቄ ከአንተ ውጭ ያሉትን ወንድሞች በሱስ ውስጥም በተለያየ ነገር ውስጥም በዲፕሬሽን ውስጥ ያሉትን ራሳቸው ሊያጠፉ የነበሩትን በሌላ ቤተ እምነት የነበሩትን ሁሉ ወደ ቤተክርስቲያን እነዚህ ወንድሞችና ታላላቅ ዲያቆናት ወንድሞቻችን መምህራን በዚህ በቲክቶክ ፕላትፎርም ተጠቅሞ ሲያመጡ ይሄን አይተሃል ወይ በአይንህ ነው ያልኩት። የሚታወቁ ሰዎችን አሁን የጠየቀውን ጥያቄ ለመመለስ የሚታወቁ ሰዎችን ታዋቂ የሆኑ ቲክቶክ ላይ ሰዎችን ወደ ማስጠመቅ ደረጃ አይቻለሁ። ግን አሁን አንተ በገለጽከው መልኩ ግን የራሳቸውን ሊያጠፉ ምናምን የምትለውን ግን ሊኖር እንደሚችል አምናለሁ፣ ግን አላየውም በአይኔ። ወይ ደግሞ ቪዲዮ አልፎኛል፣ ወይ ቪዲዮዎችን አላየውም፣ ወይ ደግሞ ይህ ፓርት አልፎኛል እንጂ ሊኖር ግን እንደሚችል 100% አምናለሁ። ያን ሊያደርጉ እንደሚችሉ ምን የሚያደርጉ ወንድሞች እንደሆኑ ምንም ጥርጣሬ የለኝም። እሺ ጥሩ። አታቅም ምንድነው? አላቅም ማለቱ አሪፍ ነው ዳኒሻ። እኔ አላቅም፣ እኔ አዲስ ነኝ ለቲክቶክ። እነዚህ ወንድሞች ምን ይሰሩ እንደነበር አላቅም። ስለዚህ ስለማላቅ እሱን ከነበረ የፈለግከውን ስላላወኩኝ ነው መዝሙረ። እሺ አላቅም። እሺ እኔ የፈለግኩት ሳይሆን አይደለም ዳንዬ፣ ትክክለኛው መልስ የነገርኩህ እኔ የፈለግኩትን አይደለም። ትክክለኛው መልስ ምን መሰለህ? በተለይ የማናውቀውን አናቅም፣ የምናውቀው እናውቃለን ብንል የምናውቀውን ነገር ይጠነክርልናል። ምንም ችግር የለም። አንተ በፈለግከውን ቢሆን ደስ ነው የሚለኝ። እኔ አላቅም፣ ችግር የለውም መዝሙረ። እሺ ጥሩ። እሺ ዳኒሻ አደራ ፕሊስ፣ አሁንም በመልካም ተረዳኝ። እኔ የምፈልገውን አይደለም የምትመልስልኝ፣ ትክክለኛውን መልስ እንድትመልስልኝ ብቻ ነው የምፈልገው። እኔ የምፈልገውማ ከሆነ እኔ መለስኩልህን። ትክክለኛ መልስማ እንደወረደ መቀበል ትችል ነበር እኮ መዝሙረ። እማውቀውን አውቃለሁ ብዬ የማላውቀውን አላውቅም እያልኩ ነው። ያላየሁትን አላየሁም እያልኩ ነው። እሱን እንደወረደ መቀበል ነበረብህ። ማስተካከያ መስጠት አላውቅም ነው የሚባለው ምናምን ብለህ ማስተካከያ መስጠት አይጠበቅብህም ነበር መዝሙረ። ለዛ ነው ማስተካከያ ስለሰጠኝ ነው። ኦኬ አንተ ወደምትፈልገው አቅጣጫ ከሆነ እኔ አላቅም፣ ልማር ነው ባይዘው፣ ልወገርም ልማርም ነው የመጣሁት። የሚወግርህም የለም፣ ማንም የሚወግርህ የለም። እኔ እሱን ቃላት አትጠቀመው፣ ችግር የለብኝም ለማለት ነው። ለመወገር ዝግጁ ነው። የሚወግርህ የለም፣ ቃላቱን አትጠቀመው። ምክንያቱም ሁላችንም በእግዚአብሔር ቸርነት ተይዘን ያለንን፣ ሁላችንም የእግዚአብሔርን ደጅ የምንጠናነን እና እግዚአብሔር አባትነቱን ደጅ የምንፈልግ ምሕረቱ የበዛልን። ስለዚህ እዚህ ጋር የኃጢአት ምክንያቱ ለምንድነው መዝሙረ? ይቅርታ ይሄን ያልኩህ እቺ ዘማዊቷ ሴት ትወገር ብለው ወስደው በክርስቶስ እግር ስር እንዳስቀመጧት አይነት ስሜት ስለተሰማኝ ነው። እና ለዛ ነው ይህንን ልናገር የቻልኩት። ውግረቱ የመጣልኝ ዝም ብሎ አይደለም። አይገናኝም። ፊት ትወገር እቺ ዘማዊ ተብሎ ከእናንተ መካከል ኃጢአት የሌለባት ሰው ይውገራት እንደተባለችው አይነት ዘማዊ ሴት ስለተሰማኝ ነው። ያ ስሜትም ስለተሰማኝ ደስ ብሎኛል። ክርስቶስ ዘማዊ ሴት ስትዘሙ ተገኝታ ነው። በሐሰትም እንደ ስማኝ ዳንዬ፣ አንዳንድ ጥቅሶች ያለ ቦታችሁ ከጠቀሱ ትክክል አይመጡም። እቺ ዘማዊ ሴት ስትዘሙ ተገኝታለች። ሳጠፋ ነው የያዛችሁኝ አይደለ? ኧረ ዳንዬ አዳምጠኝ ፕሊዝ። ትምህርትና ኃጢአት አይገናኝም ፕሊዝ። እቺ ሴት በትምህርት አይደለም የተወቀሰችው በኃጢአት ነው። ኦኬ ህግ በመተላለፍ ነው። የሙሴን ህግ በመተላለፍ በኃጢአት ነው። ጌታም ለዛ ነው ዳግም እንዳትበዳ ያላት። ስለ ኃጢአት ነው ያ ክፍል የሚያወራው።
እንጂ ስለ ትምህርት ስህተት አይደለም። ሰው የትምህርት ስህተትንና የኃጢአትን ለይ። ጥቅሶቹ ይቅር ለጊዜው ጥቅሶቹን አታገናኝ፣ ከምንም ነገር ጋር አታገናኝ። ልብን ብቻ ከፍተህ ከወንድማማቾች ጋር ከወንድሞች ጋር እያወራ ነው በሚል ሀሳብ ብቻ ያዘው። እሺ ኦኬ ጥሩ። የቲክቶክ ከፈት ገና 1 ወርክ ነው። ብዙ የተሰሩ ስራዎችን ስላልነበርክ አታያቸውም፣ አታውቃቸውም። ችግር የለውም ስላልነበርክ ነው። ኦኬ ግን አንድ ምስክር ልስጥህ። የመጀመሪያው ምስክር እዚህ ቲክቶክ ላይ እግዚአብሔር በረዳን ብዙ ሰዎች ከሱስ ከጫት ከራስን ከማጥፋት ከብዙ እዚህ ጋር ያው ሁላችንም በየግላችን ያሳለፍነውን ነገር ማውራት አይጠበቅብንም፣ ግን ብዙ ስራ ተሰርቷል እና ምንም ግድ እንደሌለን ምንም በቃ እንደዛ አይነት ነገር እንዳይሰማ በጣም ብዙ ነገሮች ስላሳለፍን ማለት ነው። 4 ዓመት ስንጨፍር ስንቀልድ ምናምን ስናሾፍ አይደለም ያሳለፍነው። በጣም ብዙ ሀዘንም ደስታም አሳልፈናል፣ ድካሞችም አሳልፈናል፣ ውድቀቶችም አሳልፈናል፣ ደግሞ ጥሩ ትንሳኤንም አሳልፈናል። ደግሞ ብዙ ወንድሞች እናቶችም ወደ ቤተክርስቲያን ተጨምረዋል። ኦኬ ይሄን እንድታውቀው ፈልጋለሁ። ሌላው እኔ ሁለተኛ የምጠይቅ ጥያቄ ጠንካራ ጎን ምንድን ነው ዳኒ? ጠንካራ ለቤተክርስቲያን ይሄ ነው የኔ ጠንካራ ጎን በላይ ምንድን ነው? ጠንካራ ጎን ንጹህ ምዕመን መሆንና እንደ ማንኛውም ክርስቲያን ያለፍኩበትን ችግር የገጠመኝን ችግር ከኔ አንዳንድ እህት ወንድሞች እንዲማሩ ካለፍኩበት ከገጠመኝ ነገር አንጻር ሊገጥማቸው እንደሚችል ማስጠንቀቂያ መስጠትና እኔ ደግሞ እንዴት ተመልሼ ወደ ቤተክርስቲያን እንደመጣሁኝ የማስተማር ችግር የለብኝ። ዝቅ ብሎ ወርዶ ራስን አዋርዶ የማስተማር ችግር የለብኝም። ያ ምናልባት ጠንካራ ጎን ይመስለኛል። ማስተማር ትፈልጋለህ? ማስተማር ያው ወንጌል በብዙ መንገድ ይሰበካል ብዬ አስባለሁ። ያው በ3 እንከፍላለን ብዬ ባስብ አንደኛው አሁን እናንተ በአፋ እንደምትሰብኩት ሊሆን ይችላል። ሁለተኛው በዝማሬ ሊሰበክ ይችላል በዜማ። ሶስተኛ ደግሞ የህይወት ልምድን በማካፈልም ወንጌል ልሰብክ ትችላለህ። ምናልባት ከኔ ህይወት ተምሮ 1-2 ሰዎች ከዳኑ ትልቅ ነገር ነው። እኔንም ራሴንም ጭምር ለመዳኛ መንገድ ይሆንኛል። ቢያንስ እንኳን በስራዬ ባልድን ይህ እንኳን ለማድረግ አስቧል። ሰዎችን ለመርዳት ለመደገፍ አስቧል ብሎ እግዚአብሔር የጠየቁ ጥያቄ ቲክታክ ላይ እንደዚህ ቤትን ከፍተህ ማስተማር ትፈልጋለህ? ለምሳሌ እነ ዲያቆን ፈለገ፣ እነ ኢዮባ፣ እነ ዲያቆን ናት ሌሎችም ወንድሞች እንደሚያስተምሩት ማስተማር ትፈልጋለህ? በዛ ደረጃ አቅም የለኝም። እግዚአብሔር ካበረታኝ እግዚአብሔር በፈቀደው መንገድ ዞሮ የሚማሩት ነገር እንዲኖር እፈልጋለሁ። ከኔ የህይወት ልምድ የሚማሩት ነገር እንዲኖር እፈልጋለሁ። ይህ አንተ በምትለው መልኩ ፎርማል በሆነ ወይ የቤተክርስቲያን አውደ ምሕረት ላይ ቁሜ የማስተማር ወይ ቤተክርስቲያንን ወክዬ የማስተማር አቅሙ ግን እውቀቱም የለኝም። ምናልባት ተምሬ ካልሆነ በቀጣይነት እንጂ አሁን ባለኝ እውቀት ለራሴን በቂ ያልሆነ እውቀት ስላለኝ ተሳስተሃል ለመባል ነው የመጣሁት። ስለዚህ የለኝም እውነት ለመናገር እውቀቱ ግን ያለፍኩበትን የህይወት ልምድ ማካፈል እፈልጋለሁ ለማንኛውም በጣም ጥሩ ክርስቲያኖች እህት ወንድሞች የህይወት ልምድን ማካፈልና ካሉበት እኔ የነበርኩበት ችግር ያሉ ወንድሞች አሉ። እነሱ ደግሞ ከዛ ችግር እንዲወጡ ሳፖርት ማድረግ ማገዝና መንገዱን ማሳየት። እሺ ዳኒ፣ እንደዛ ካሰብክ ትምህርትና የግልን ህይወት ልምድ የተለያዩ ናቸው። ትምህርት አሁን ቅድም ስለ ቅዱስ ቁርባን ስለ ንስሐ አባት ስለምናምን ሲነሳ ነበረ እየሰማው ነበር። እሱ ትምህርት ይባላል፣ የግል ህይወት ልምድ አይደለም። አንድ ሰው ስለ ቅዱስ ቁርባን መናገር ከጀመረ የግል ህይወት ልምድ አይደለም የሚናገረው፣ ትምህርት ነው የሚናገረው። ስለ ንስሐ አባት ስለ ከክህነት ጋር የተያዘ ነገር ማውራት ከጀመረ የግል ህይወት ልምድ አይደለም የሚናገረው፣ የቤተክርስቲያን ትምህርት ነው የሚናገረው። ስለዚህ ትምህርት እኔ አልተማርኩም፣ ትምህርት መማር እፈልጋለሁ፣ ትምህርት በደንብ የቤተክርስቲያኗን ትምህርት መማር እፈልጋለሁ ካልክ ትምህርትና የግልህን ህይወት ልምድ መለየት አለብህ። ሁለቱን ደጋግም የጠየቁ ለዛ ነው። ማስተማር ትፈልጋለህ ወይ? ቲክታክ ላይ የምትሰራቸው ቪዲዮዎች ምናምን ሰምቻለሁ። እኔ አላቅም ገና ፔጅንም ገና በኋላ ነው የማየው። ግን ቲክታክ ላይ ወጥተህ የምትናገሩ ነገር ለምሳሌ እኔ እኮ ሱስ ውስጥ ነበርኩኝ፣ በሱስ ውስጥ ብዙ አሳልፌያለሁ፣ ጫት ሲጋራ እንደዚህ ያደርግ ነበረ። ግን በቃ ወደ ቤተክርስቲያን ሄድኩኝ፣ ትምህርቴን ተማርኩኝ፣ የሰማሁት ቃለ እግዚአብሔር ህይወቴን ለወጠው። ይሄ የህይወት ልምድ ነው። አየኸው። ግን ልክ ይሄን ከዚህ ዘለል ብለህ አልፈ ቪዲዮ ሰርተህ ስለ ቅዱስ ቁርባን ስለ ሌሎች ካወራ ግን የህይወት ልምድ መሆን ይቀርና ትምህርት ይሆናል። ስለዚህ እኔ ማስተማር ጸጋውም የለኝም፣ ትምህርትም አልተማርኩም፣ ለማስተማርም የሚሆን እውቀት የለኝም ካልክ
ቪዲዮዎች ትምህርት ነክ የሆኑ ቪዲዮዎች በትምህርቱ ሲመዘኑ ትምህርቱ ጋር ስለማይገናኙ እነዛን ነገሮች ወይ ማጥፋት አለብህ ወይ ደግሞ ድጋሚ ቁጭ ለተምረ ከልሰህ ነገ ደግሞ ከኛ ጋርም ሆነ ጉልበት ሆነን አቅም ሆነን ረዳት ወንድም ትሆነናለህ ማለት ነው አይደል ዳኒ? ትክክል። በጣም ጥሩ። ስለዚህ ይህንን ሁለቱን እንድትለይ ብታደርገው በጣም ጥሩ ነው ብዬ አስባለሁ። ኦኬ ሌላው እና የመጨረሻው ጥያቄ ለአንተ የምጠይቅ የመጨረሻው ጥያቄ ቲክቶክ ስከፍት ምን ዓላማ ይዘህ ከፈትክ? ምን ነበር ዓላማ? ቅድም የነገርኩህ ነው። ክርስቲያን ወንድሞችን ማንቃት ነው ዓላማዬ፣ ማስተማር አይደለም። ባይዘዌ ምን እያደረክ ነው የምታነቃው? ምናልባት እንደ ኮንቴንት ክሬተር ስም ስጠው ካልከኝ ልሰጠው የምችለው ሞቲቬሽናል ክርስትናዊ የሆነ ሞቲቬሽናል ልትለው ትችላለህ። እኔ ክርስቲያን የሆኑ ወንድሞች እህቶችን ማንቃት ነው እኔ የምፈልገው። ምክንያቱም ጀስት ጀነራል ሁሉም ሰውን ማነቃቃት አይደለም፣ ግን ክርስቲያን የሆኑ እህት ወንድሞች እነሱ ዳኒ ጥያቄን በደንብ አስተውል ፕሊዝ። እሺ ዳኒ አሁንም የጠየቁ ጥያቄ አንተ ዓላማ ቅድም ከታች ጀምሮ የጀመርኩ ለዛ ነው። ትምህርት አልተማርኩም ካልከኝ አሁን ደግሞ ሞቲቬሽናል ስፒከር ነው መሆን ፈልገው አከኛ ሞቲቬሽናል ስፒከር ነው የሚባለው። ሞቲቬሽናል ስፒከሮች በደንብ ስማኝ። የሞቲቬሽናል ስፒከሮች አይተህ ከሆነ የሚናገሩት ነገር ከሁሉ ለቃቅመው ነው የሚናገሩት። ኦኬ ከሚናገሩት ነገር ውስጥ አይኖሩበትም ብዙ ነገሩ። ኦኬ አይተህ ከሆነ ሞቲቬሽናል ስፒከሮች አንደኛ ሞቲቬሽናል ናቸው፣ አነቃቂ ናቸው። አነቃቂ ናቸው እንጂ እነሱ የነቁ ግን አይደሉም። አይታቸው ከሆነ ምክንያቱም ከዛም ከፍልስፍናውም ከሃይማኖቱም ከምኑም ወስደው ብቻ ሰው ማንቃት ነው የሚፈልጉት። ኦኬ ፐርፐዛቸው ለእግዚአብሔር መንግስት ለቤተክርስቲያን የክርስቶስ ሙሽራ ለማድረግ አይደለም አላማቸው። ምክንያቱም አንድ ዓላማ ይዘው አልመጡም። ሃይማኖት ላይም አልቆሙም፣ ትምህርት ላይም አልቆሙም። ዶግማ ቀኖና አይደለም መነሻቸው። አሁን አንተ ሞቲቬሽናል ነገር ነው መስራት የምፈልገው ካልክ ሞቲቬሽናል ነገር በመንፈሳዊ ውስጥ የለም እውነቱን ለመናገር። ምክንያቱም መንፈሳዊ ነገር ውስጥ መነቃቃት አይደለም የሚያስፈልገው፣ መኖር ነው የሚያስፈልገው፣ ህይወት ነው የሚያስፈልገው። ለምሳሌ እኔ የማልኖረውን ጥቅስ ብጠቅስልህ አነቃቂ አነጋሪ ነው እንጂ የሆንኩት አልኖርኩትም። ለምሳሌ አንተን ሙልጭ አድርጌ እየሰደብኩ በትህትና ከኔ ጠፍቶ ምግባር ከኔ ጠፍቶ ከዛ በኋላ በሉ እናንተ ሱስ ውስጥ ያላችሁ ውጡ ብል በቃ እኔ ለራሴ ጨለማ ሆኜ ሌላው ሹፈት ነው ያዝኩት፣ ድራማ ነው ያዝኩት ማለት ነው። በስንቱ ድራማ ነው የጀመርኩት ማለት ነው። ስለዚህ የዓላማህን ለዚህ ነው አየኸው። ዓላማ ምንድን ያልኩ ለዛ ነው። አሁንም ድጋሚ ልጠይቅ። ለምሳሌ ዓላማ ተምሬ ሱስ ውስጥ ያሉትን በተለያየ ድካም ውስጥ ያሉትን ወንድሞችና እህቶች ወደ ቤተክርስቲያን መጨመር ነው የምፈልገው። ምርጫ ልስጥ እንዲቀልህ። የቤተክርስቲያን ትምህርት ተምሬ ቀኖናውን ዶግማን ተምሬ በሰንበት ትምህርት ቤት ገብቼ ተምሬ ምን አይነት ነገር እንደምፈልግ ምክርና እንዲያው አንዳንድ ሀሳቦች እስቲ እንዴት ነው የሚለውን ነገር ገና ፕላን እያደረኩ ነው፣ አላወቅኩትም። ከሶስት የቱን ያንተ ምርጫ? ከዘረዘርካቸው ውስጥ ትንሽ ጠንከር ያለው ኃጢአት የተዘረዘረው ለላይ ይመስለኛል። ላይ ይሁንልኝ መዝሙር ላይ ይሁንልህ። ኦኬ ስለዚህ ለከሆነ አሁን አንተ መሆን ያለበት ምንድነው መሰለ፣ እንደኔ ምክር እንግዲህ ሌሎቻችሁም ሀሳብ ስጡት። እንግዲህ ለን መርጧል። ለን ከመረጥክ ለላይ ስታክ ማድረግ አለብህ። ለምንድነው ለላይ መቆየት ያለብህ መሰለ? ለን ከሀጋ ደባልቃለሁ ትቸገራለህ። ምክንያቱም ቤተክርስቲያን አነቃቂ ሰው አትፈልግም። የምትፈልገው ወደ ክርስቶስ ክቡር ስጋ ክቡር ደም ያመጣላት፣ በሃይማኖት የሚጸናላት የሚያበረታላት፣ ነገ ሰማዕትነት ቢመጣ እስከ ሰማዕትነት ሊጸና የሚችል እንጂ አነቃቂ ንግግር አነቃቅቶት ፈተና ሲመጣ የሚያመልጥ ሰው አይደለም የምትፈልገው። ስለዚህ ለላይ ቆያለሁ ካልክ በተለያዩ ሱስ ውስጥ ያሉ ወንድሞች እህቶች አሉ፣ ከነሱ ጋር ዲስከሽን ማድረግ ትችላለህ። ለትምህርት ከፈለክ ግን ጨርሻለሁ ሀሳቤን። ትምህርት ከፈለክ ግን ዲያቆን ናቴ አሉ፣ ዲያቆን ብሩክ አሉ፣ ዲያቆን ፈለጋ አለ፣ ኢዮባ አለ፣ ሌሎችም ወንድሞች አለን ትምህርቶች የምታገኝበት። በተለይ ደግሞ ሶሻል ሚዲያ ላይ ሳይሆን ሰንበት ትምህርት ቤት ገብተህ የት ደብር ነው የሚቀርብህ? እሱ ይቆየኝ ለጊዜው ይቆይህ። እሺ በውስጥ ግን አይቆይህ። እሺ ለአሁኑ ይቆይ ለሚዲያው። በውስጥ ግን ዛሬውኑ አስብበት። ሰንበት ትምህርት ቤት ሄደህ ራስን በደንብ በትህትና፣ ምክንያቱም በደንብ ተሰርተ ነው የምትወጣው ሰንበት ትምህርት ቤት ስትማር። አሁን ችግሩ ሚዲያ ላይ ሆነና ሁሉን ነገር
የተማርነውም ያስተማርነው ሚዲያ ላይ ሆነና ችግር ውስጥ ገባን። እኔ አንተን ሪኮመንድ ማድረግህ ሰንበት ትምህርት ቤት ወርደህ በሰንበት ትምህርት ቤት ሄደህ በትህትና እየታዘዝክ እያዳመጥክ ትዕግስተኛ ሆነ ጆሮ እያዳመጠ ልብህ እያስተዋለ በትህትና ደጁን እየጠረክ ዝቅ እያልክ ብዙ ከማውራት ብዙ እያዳመጥክ ሁሉን ነገር በቀና ልብ አይተህ የምትወጣበት ሰንበት ትምህርት ቤት ተሰርተህ ተቀጥቅጠህ ትወጣለህ። ሰንበት ትምህርት ቤት ሼፕ ሆነ ትወጣለህ። ልክ መቅረጫ እርሳስ መቅረጫ ውስጥ እንደሚገባ ሆኖ ነው የሚወጣው። ብዙዎቻችን ሰንበት ቤት ስላሳለፍን። ስለዚህ ሰንበት ትምህርት ቤት መሬት ያለችው ቤተክርስቲያን ጋር ቅረብ፣ ተገናኝ። ሚዲያ ላይ ብዙ ጫጫታው ምናምኑ ዲስትራክት ስለሚያደርግ ማለት ነው። እሱን የምትፈልግ ከሆነ እሱን አርግ። በውስጥ ግን የምናግዝ ነገር ካለ እናግዛሃለን፣ እንረዳሃለን። እሱን ያዝ። የመጨረሻ ንግግሬ እየተለማመጥን እየለመን እያባበልን አይደለም። እሺ ዳንሻ፣ የእግዚአብሔር መንግስት በማባበል አትሰበክም። የእግዚአብሔር መንግስት በመቃባት አትሰበክም። የኔ ቆንጆ የኔ ጀግና በማለት አትሰበክም። የእግዚአብሔር መንግስት እውነት እውነት፣ ሐሰት ሐሰት፣ ብርሃን ብርሃን፣ ጨለማ ጨለማ፣ ትምህርት ምንፍቅና፣ ክህደት፣ ትክክለኛ ደግሞ የሐዋርያት ትምህርት የጌታ ትምህርት። በቃ አለቀ። አምላካችን ኢየሱስ ክርስቶስ ክቡር ስጋ ክቡር ደሙን ሲናገር ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲል ጨነቃቸው ይላል። ጭንቅ አላቸው። ጭንቅ ሲላቸው ጌታ ጨነቃችሁ እንዴ? ቆይ ትንሽ እንትን ልቀይረው ቃሉ አላለም። እንዲሁም ምን አሉ? ምን ያህል የሚያስጨንቅ ንግግር ነው አሉ። አየህ ጌታ ምን አላቸው? ጨነቃችሁ፣ ቆይ ላቀልላችሁ አላለም። ያለው ምን መሰለህ? ልትሄዱ ከወደዳችሁ ሂዱ፣ ልትጸኑ ከፈለጋችሁ ጽኑ። ሌሎቹ ሄዱ፣ ሐዋርያቱ ቀሩ። ሐዋርያቱን ዞራልና ጌታ ምን አላቸው? እናንተስ እነዛ የሄዱት ተከትላችሁ ልትሄዱ ትፈልጋላችሁን? አየህ በቃ የዘላለም ሕይወት የሆነ በማባበል እንዲሁ በቃ ምናምን የኔ ዱባ የኔ እንቁላል የኔ ፓፓያ የኔ ምናምን አይሰበክም እንደዛ። አሁን ወንድሞቻችን ይህን ሁሉ ሲያደርጉልህ እኔም ተጨምሬ ይህን ስንነግርህ የእግዚአብሔር መንግስት እንድትወርስ ነው እንጂ ሌላ ምንም ነገር የለም። ምንም ነገር የለም። ጽንት ብለህ ብርትት ብለህ በትህትና ራስን ዝቅ አድርገህ ከኔ ወንድሞቼ ይሻላሉ፣ የወንድሞቼ ምክር ለራሴ ነው፣ የወንድሞቼ ምክር ጥቅሙ ለእኔ ነው። ነገ ደግሞ ከእነሱ ጎኜ ደግሞ በርትቼ ደግሞ እነሱንም አስተምራለሁ፣ እነሱንም አግዛለሁ፣ የእነሱን ሩጫ ብሬ እሮጣለሁ፣ ቤተክርስቲያን አገለግላለሁ እንድትል ነው እንጂ እያንዳንዱ ነገሮችን እየወሰድክ አንተ ያልከው እንዲህ ነው፣ አንተ ያልከው እንዲህ ነው። አሁን ቅድም ዲያቆን ብሩክ የተናገሩት መምህሩ የተናገሩትን እኔ የተረዳሁት ሌላ አንተ የተረዳው ሌላ ሆነ። ያው ፖዘቲቭን ልብን ክፍት አድርገው ልብን ንጹህ አድርገው ልክ ያቺ ሴት ጌታ ጋር መታ እባክህ ልጄን ፈውስልኝ ስትለው የተቀደሰን ነገር እኮ ለውሾች አይሰጥም ሲላት ምንድን ነው ያለችው? ኧረ ውሻ ብሎ ሰደበኛል አለች። ምንድን ነው ያለችው? ቡችሎችም እኮ አይደል ውሻም አላለችም። እንዲያው ከዛም ዝቅ አድርጋ ቡችሎችም እኮ ከጌቶቻቸው የተረፈውን ፍርፋሪ እንኳን እኮ ያገኛሉ አለች። አየህ በቃ ምክራቸውን እዚህ ያሉት ወንድሞች በመልካም ውሰደው፣ በመልካም ውሰደው። ጊዜያችንን ሰዓታችንን ሰውተን ቁጭ ብለን ስናወራ ምንም ፐርሰናል ነገር የለንም። አናቀም አታቀንም። በቃ በመልካም ነገር ውሰደው። እንድትበረታ ነው። ነገ ደግሞ እኔን ትመክረኛለህ። ነገ እኔ ደከም ምስል ምንድን ያሬድ እንዲህ የምትሆነው በረታ እንጂ ትለኛለህ። ነገ ዲያቆን ናታንም ሲደክሙ ዲያቆን ይበርቱ እንጂ እንደዚህ አይደለም። ምንድን ነው እንደዚህ እንደ አባቶቻችን ጀገን ቆፍጠን እንበል። ምክር ተግሳጽ እንውደድ። አሁን የለመድነው ቅዱስ ቅዱስ ለመድንና አየህ አንተ ጎበዝ አንተ ምናምን ለመድንና ተግሳጽ ሲመጣ ቁጣ ሲመጣ ጫንቃችን መሸከም እያቃተው ተግሳጹን እንደ ስድብ እንደ ነቀፋ እየቆጠር ነው አንተ እንዲህ ያልከኝ ወደሚል ወሰድ ነው። አየህ ቅልብ ስለሌለ ማለት ነው። እና ቅልብ ያዝ። ሌሎች እንኳን ቅን ባይሆኑ አንተ ቅልብ ያዝ፣ ይጠቅመሃል። ሰላም ነው፣ እረፍት ነው። እና በዛ መልኩ አድርገው ዳንሻ የምንረዳ የምናግዝ ነገር ካለ ግን እናግዝሃለን። እግዚአብሔር ይርዳን፣ እግዚአብሔር ይርዳ። ጨርሻለሁ። ዲያቆን ካጠፋው እንግዲህ የጎደለ ነገር ካለ አርሙኝ። አመሰግናለሁ። ዳንዬ ስላገኘው ደስ ብሎኛል። ደግሞ ፎሎ ላድርግ። ቆይ እንፎላፎል። ይኸው ፎልፍያለሁ። ስልክን አስቀምጥልኝና እናወራለን። እሺ እሺ። እግዚአብሔር ይስጥልኝ። ዲያቆን ፈለገ አንቱ እንደምን አሉ ብለናል። እንኳን ደህና መጡ።
እግዚአብሔር ይመስገን ዲያቆን እንኳን ሰላም ቆዩኝ። ተጠፋፋን እኮ። አዎ እኔ ጠፋው፣ እኔ ነኝ ያልተመቸኝ። እንግዲህ ብቅ ብቅ ላለው። ኧረ ግድ ነው ግድ ነው። እሺ እሺ፣ ቃልዮት ያሰማልን ሁላችሁንም። አይ ቲንክ ይበቃል መሰለኝ እዚህ ላይ እንደሚመስለኝ ከሆነና እንግዲህ ያው ሁሉም ተብሏል። በመጨረሻ ጊዜ የሚያስቀይም ወይ ደግሞ የሚያስከፋ ነገር እንግዲህ ከተናገርኩ በጣም ይቅርታ፣ በእግዚአብሔር ስም ነው የምጠይቀህ።